አዲስ ነገር በፕላቲኒየም ፕሮፐርቲ አድቫይዘርስ አፓርትመንቶችን በአዲስ አበባ ቪላ ቤቶችን ደግሞ በዱከም ቢሾፍቱ እየገነባን እንገኛለን። ከዚህ ቀደም ቦሌ ላይ እንቅቅ አድርገን ገንብተን አስረክበናል። አሁን ደግሞ እዛው ቦሌ ላይ አዲስ አፓርትመንት እየገነባን እንገኛለን። የፒኮክ ፓርክ ቪው ያለው እጅግ ዘመናዊና ቅንጡ በሆነው አፓርትመንታችን ለጥቂት ቤቶች ብቻ ቅናሽ አድርገን እየጠበቅናችሁ እንገኛለን። በተጨማሪም በሳር ቤት አፍሪካ ህብረት ፊት ለፊት የግንባታ ደረጃው 75% የደረሰ ቅንጡ አፓርትመንት እየሸጥን እንገኛለን። እንዲሁም በቡልጋሪያ አይሲኤል ጀርባ የተናጥል ካርታ የተዘጋጀለት በቅርብ ቀን ውስጥ የምናስረክበውትን አፓርትመንት በሽያጭ ላይ ነን። ከነዚህም በተጨማሪ 15000 ካሬ ላይ ያረፈ ኮምፓውንድ ቪላ ቤቶችን በአዲሱ ቢሾፍቱ ኤርፖርት በቅርብ ርቀት ላይ እየገነባን እንገኛለን። ለበለጠ መረጃ ይደውሉልን። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። ዶናልድ ትራምፕ ዱላ ቀረሽ ንግግር ዘለፋ ሊባል በሚችል መልኩ ቤንጃሚን ኔታንያሁን ተናገሩ። እጅግ በጣም የሚገርም ነው። ዓለም በሁለቱ ሀገር መካከል እንደዚህ አይነት ዘለፋ ሊባል በሚችል መንገድ መነጋገራቸው ምንድን ነው የሚያሳየው? በጥቅል ለማስቀመጥ እነዚህ ሀገሮች በመካከላቸው ያለው ግንኙነት ቃል ኪዳን በጣም ክቡር ነው። እስካሁን በታሪክ የምናውቀው በእስራኤል ጉዳይ አሜሪካ እስራኤልን ከማዋደድ ጀምራ ተከታታይ መሪዎቿ ኢቭን ለእስራኤል ጥሩ አይደለም የሚባል መሪም ቢኖር ለእስራኤል ትልቁም ነገር ሳያደርግ አይወርድም። ስለዚህ በመካከላቸው እንደዚህ አይነት ግንኙነት ስላለ አንዳንድ ጊዜ እንግዲህ ሁለት ደግሞ የተለያዩ ሀገሮች ናቸው። አሜሪካ ሌላ ያለች ሀያልነት ሚና አለባት። በሰላጤው አካባቢም በዚህ በመካከለኛው ምስራቅም ሌሎች አጋሮች አሏት። ሰው ባላንስ መስራት አለባት እና በዚህ ባላንስ ውስጥ ደግሞ እስራኤል የራሷን ብሔራዊ ጥቅም ማስጠበቅ አለባት። እንዲህ አይነት ግጭቶች ይፈጠራሉ እና መሪዎች በኃይለ ቃል ይነጋገራሉ እና ይሄ ለሚዲያ ይወጣሉ፣ ይቻቻላሉ። ሌላ ጊዜ ደግሞ ተጠራርተው ይበላሉ፣ ይጠጣሉ፣ ወደ እንትን ይገባሉ። ዶናልድ ትራምፕ በራሳቸው በጠቅላይ ሚኒስትር ኔታንያሁ በኩል አሜሪካ የትራምፕን ያህል አጋር አላገኘችም ያሉበት አጋጣሚ አለ። ግን ትናንትናውን ታይምስ ኦፍ እስራኤል ይዞት ወጥቶ ነበረ። ይዞት ስለወጣ በዲፕሎማሲያዊ መንገድ ነው የሚያቀርቡት። ለምሳሌ ዶናልድ ትራምፕ ትናንት ለቤንያሚን ኔታንያሁ ደውለው ገንቢ ውይይት አድርገናል ነው ያሉት እና ተኩስ አቁም የሊባኖስን ተኩስ አቁም አስደርጋለሁ እንደዚህ ነው ያሉት። ግን አክቹዋሊ ምንድነው የተለዋወጡት የሚለውን አክሲዮስ የሚባል የሰበር ዜና ምንጭ ነው የአሜሪካ ዜና አገልግሎት እና እሱ ይዞ የወጣው አንድ የአሜሪካ ባለስልጣን ጠቅሶ ትንሽ ይረብሻል። ትራምፕ ኔታንያሁን ያሏቸው አንተ ቀውስ ነህ፣ እኔ ባልሆን ኖሮ እስር ቤት ነበር። አሁን ያንተ ቦታ እስር ቤት ገብተህ ነበር እና እኔ ነኝ እያዳንኩ ያለሁት እና ሁሉም ነው የሚጠላህ እና በዚህም የተነሳ ሁሉም እስራኤልን ይጠላል በጣም ብለው ነው ያሉት። በአማርኛ ክኔንን እነሱ ዋትስ ዘ ብለህ ኤፍ ወርድ ዋትስ ዘ ኤፍ አር ዩ ዱዊንግ ምን አባክ ነው የምታደርገው እንደማለት ነው በአማርኛ ስተረጎሙ። ይሄ ዘ ሴንስ ምን አባክ ነው የምታደርገው። እንደው አማርኛው ከበድ አድርጎት ነው ይሄንን እንዳለ እንደው ለመውሰድ ከበድ ስለሚል ነው። ምክንያቱም ሁለቱም የአገር መሪዎች ናቸው። ሁለቱም በየራሳቸው አንቱ የተባሉ በሀገሮቻቸው በህዝቦቻቸው የተከበሩ ህዝቦች ናቸው፣ የተከበሩ መሪዎች ናቸው እና ዶናልድ ትራምፕ እንደዚህ አይነት ትንሽ ከባድ ቃል ሲናገሩ ቤንጃሚን ኔታንያሁ እንዴት ተቀበሏቸው? ቤንጃሚን ኔታንያሁ ያሉት የሚለው ቤሩት ላይ ጥቃት ለመሰንዘር ነበር።
በተለይም የሄዝቦላ መናኸሪያ ነው የሚባለው ደቡብ ቤሩት መዳረሻ ዳህዬ እሱን አቆማለሁ ብለዋል። ነገር ግን በሌላው የደቡብ ሊባኖስ ላይ ያለኝን እንቅስቃሴ እቀጥላለሁ ነው ያሉት። እውነቱን ለመናገር አሁንም ተኩስ መቆሙን እርግጠኛ አይደለሁም በሊባኖስና በእስራኤል መካከል። ምንድን ነው እዚህ ውስጥ ስንል ይህንን እንግዲህ ባለስልጣኖች ዲናይ ሊያደርጉት የሚችሉት ነው። በመካከላቸው የጠቅላይ ሚኒስትር ቢሮ የእስራኤል በዚህ ላይ ምላሽ አልሰጠበትም፣ ግን መግለጫ ሊያወጣበት ይችላል። በእንዲህ አይነት ቃሎች አልተነጋገርንም የሚል ስለዚህ በዚህ መንገድ እንትን ሊሉ ይችላል። ነገር ግን ውስጥ ለውስጥ ሀገሮች አይደሉም የሚነጋገሩት። ግን አለም አሁን ለምሳሌ በሁለቱ ሀገራት መካከል እንደዚህ አይነት ንግግር ሲኖር ሀገሮቹ እየተፈራቀቁ እየመጡ ነው ብለን እንድንወስድ አያደርግም ወይ? ምክንያቱም አሁን ለምሳሌ ቤንጃሚን ኔታንያሁ ድርድር እየተደረገ ሊባኖስ ላይ የሚወስዱት እርምጃ አሜሪካንን አስቆጥቷል፣ ኢራንን ከድርድሩ እንድትወጣ አድርጓል። ይሄ በመሆኑ ዶናልድ ትራምፕ ተናደዋል ማለት ነው እና ወዳጅነታቸውን አያሳጣም ወይ? በእስራኤልና በአሜሪካ መካከል ያለውን ወዳጅነታቸው ከሁለቱ መሪዎች ይበልጣል። ወዳጅነታቸው እስራኤል እና አሜሪካ ናቸው። ግን ያ ግንኙነታቸው እንደ ጥንቱ አይደለም። አሁን የተለወጠ የዓለም ሁኔታ አለ። ይህንን ደግሞ ለመናገር ራሳቸው ቤንያሚን ኔታንያሁ ይቀድማሉ። ባለፈው ሰርተናል ታስታውስ እንደሆነ ለአንድ የአሜሪካ ቴሌቪዥን በሰጡት መግለጫ አሜሪካ ውስጥ ለእስራኤል ያለው ድጋፍ በጣም ቀንሷል ብለዋል እና በጣም ቀንሷል። ስለዚህም ኔታንያሁ እስራኤል በ10 ዓመት ውስጥ በአንድ ዲኬድ ውስጥ ሙሉ በሙሉ በጦር መሳሪያ እንግዲህ ጦር መሳሪያ ሲባል ሃይሊ ቴክኖሎጂ መሳሪያዎች ማለት ነው ጥራት ብቻ ሳይሆን በብዛትም። ምክንያቱም ያሉት ግንባሮችን ስትመለከት በሷ ዙሪያ ብዙ ናቸው። ይህን በማሰብ ራሷን መቻል እና ለዚህም ተብሎ ከወዲሁ $10 ቢሊዮን መድበዋል። እንዴት ነው የሚሄደው በየዓመቱ ምን ይመስላል ራሱ ሰፊ ንባብ ይጠይቃል። ግን እንደ ስትራቴጂ እስራኤል በሚቀጥለው 10 ዓመት ውስጥ ቶታሊ በራሷ ከአሜሪካ ድጎማ ትቀበል። ከአሜሪካ ድጎማ እንግዲህ $3.8 ቢሊዮን ዋጋ ያለውን መሳሪያ ነው የምትቀበለው። ስለዚህ አሁን በጦርነቱ ከዛም በላይ ታገኛለች። ስለዚህ አሁን ይሄንን ኦልሬዲ ከዚህ ነው እየቀነስን የምንሄደው። አፍተር ከ10 ዓመት በኋላ ከስር በማስተካከል ራሳችንን መቻል አለብን የሚል አቋም አለ በእስራኤል በኩል። ይሄ ግንኙነት እንደ በፊቱ ስፔሻል ሆኖ ሊቀጥል ይችላሉ የሚል ጥያቄ ከመጣ ስቲል እንግዲህ እስራኤላውያን በአሜሪካውያን ሕይወት ውስጥ ባላቸው ሚና፣ አሜሪካውያን በእስራኤል ውስጥ ባላቸው ሚና ይወሰናል። በተለይ እንግዲህ ይሄ ሃይቴክ ለምሳሌ እስራኤል የቴክኖሎጂ ማዕከል ነች ማለት ትችላለን። ስለዚህ ይሄ ለአሜሪካ ያስፈልጋታል። በተመሳሳይ ሁኔታም ደግሞ እስራኤል አሜሪካንን ትፈልጋለች። ግን አሁን ከሚታየው ሁኔታ ዋስትና የለውም። ዋስትና የለውም። ኔታንያሁ ለዚህ የሰጡት መልስ ትዝ ይል እንደሆነ ለምንድን ነው እስራኤል በዚህ ደረጃ በአሜሪካ ውስጥ ልትጠላ የቻለችው የሚል ጥያቄ ሲቀርብላቸው ምንድን ነው ያሉት? ዋናው ማህበራዊ ሚዲያ ነው ያሉት። የማህበራዊ ሚዲያ መምጣት ነው። ኔታንያሁም ሆነ ሌሎች ኃይሎች እንደሚያስቀምጡት ለምሳሌ አሁን እንደ ኳታር ያሉ ሀገሮች ኢቭን አሁን ሌሎችም ብዙ የሚባለው ሰው በገንዘብ ይገዛሉ ነው ሚዲያውን ማለት ነው። ያ አሁን እንትኑ ከዚህ በፊት አንድ ኔትወርክ ለማቋቋም አንድ ኬብል ኒውስ ኔትወርክ ለማቋቋም ቴድ ተርነር መሆን ያስፈልጋል። ቢሊዮነር መሆን አለበት። መድሮክን መሆን ያስፈልጋል።
አሁን ግን ሰዎች አንድ ካሜራ ከፊት ለፊት አድርገው አዎ እና እነዛ ሰዎች የታባቱ ልስና እንዳትል ደግሞ አንዳንዶቹ 60 ሚሊዮን ድረስ ሰው የሚከታተላቸዋል። ሰው አሁን ምንድን ነው የተፈጠረው? ሪያሊቲ ዓለም እንዳለ ተፈረካክሷል፣ ወደ ተበታትኗል። እያንዳንዱ ሰው ባለ ድምፅ ሆኗል። እያንዳንዱ ሰው ኦፒኒየን አለው። ኦፒኒየን ሁሌም ባለው ሰው ግን ኦፒኒየኑን አደራጅቶ የመግለጽ ዕድል አለው አይደለም? አዋዜ ዓለም ነዋሴ ዜና ኢሳያስ እንደዚህ ከበደ ዜና ትችላለህ። ይሄ ቴክኖሎጂ ጊዜ ሰጥቷል። አሁን እንዲህ በሆነበት ቦታ ማህበራዊ ሚዲያ ላይ የራሳቸውን ደሴት የፈጠረው ኃይለኛ ድምጾች አሉ። እነዛ ድምጾች በራሳቸው ሳይሆን እነዛ ድምጾች ደግሞ የሚያስተነትኑት አለ። እነዛ ድምጾች እና ቤዚካሊ አይናችን እያየ የመንግስትን ፖሊሲ የማስቀየር አቅም ፈጥረው ብሏል። ይሄ ነው ትልቁ እንትን። ስለዚህ ይሄ ከሆነ ደግሞ ልክ አሁን ለምሳሌ ኳታር is just a rich country አይደል? ኳታር ሀብታም ሀገር ናት። ወይ በእግር ኳስ ጊዜ የሰማናቸው ብዙ ነገሮች አሉ አይደል? ተጠያቂነታቸው ግን ለስ ነው። አገባ ኳታር ከፍላው ለምሳሌ ኳታር ከፍላ ጸረ እስራኤል የሆነ ነገር የሚሉትን በደንብ አድርጋ ልታረግ ትችላለች። የአንድ ሰው ሚዲያ ነው። ገብቶሃል? አሁን ለምሳሌ 50 ሚሊዮን ሚዲያ ቢሆን እንደ ሚዲያ ይከሰሳል ወይ ይከሰሳል የሚያስከስሰው ነገር ካለ። ነገር ግን ጌሙ ምንድነው? ትንተና ነው፣ እምነት ነው፣ አመለካከቱ ነው የሚገልጸው። አሁን እንደነዛ አይነት ኃይለኛ ፓወርፉል የሆኑ ድምጾችን እንደሱ ኢንቨስት እያደረጉ በተለያየ መንገድ እነዛ ሰዎች የአሜሪካንን ፖሊሲ ይደበድቡታል። ገባ? አሁን ለምሳሌ እስራኤል እንድትጠላ በአሜሪካና በእስራኤል መካከል ያለው ነገር why are we fighting in Iran የሚያነሱ ለምን ምን አገባት አሜሪካ ኢራን የምትዋጋው? ኢቭን ዶናልድ ትራምፕ አሁን ጦርነት መሸጥ ያቃታቸው ምክንያት ምንድን ነው? ኒውክሌር ትይዝ ነው። ኒውክሌር መያዝ የለባትም ኢራን። በዚህ እንትኗን ኒውክሌር ያዘች ማለት እንደዚህ ነው። ለአሜሪካም ለእስራኤልም ስጋት ነው። ስለ እስራኤል ምን አገባን? አየው። እና ትልቅ ካምፔን ያለው እና ብዙዎቹ መንገድ ላይ ብታገኛቸው የእግዚአብሔር ሰላምታ ላሰጣችሁ ትችላለህ። ዛር ሶ ማይኒት ነገር ግን ሚዲያ ላይ ማይክሮፎን ላይ ተቀምጠው በቋሚነት 24 ሰዓት አሜሪካ የምትታዘዘው በእስራኤል ነው እያሉ ያወራሉ። አዎ አሜሪካ የእስራኤል ባሪያ ናት። የአሜሪካ ገዢ ኔታንያሁ ነው። ኔታንያሁ ንዝመት ካለ የአሜሪካ መንግስት መሪ ሆነ መዝመት አለበት። ምክንያቱም የእስራኤል ሎቢስቶች አይፓክ ነው የሚባለው ምናምን ሴኔት ላይ ያለው ቁጥጥር እንደዚህ ያለው አሁን it works you know the danger ሁላችንም ሄደንበታል እኮ። በጣም ደስ የሚለው ነገር ሰው መገንባት ነው የመጀመሪያው አይደለም? አዎ ገንብቶ የጨረሰና ልክ እንደቆመ ወረቱ እስኪወጣለት ያየዋል። ገብቷል? ከዛ በኋላ ደግሞ መናድ ነው አለ ይላሉ። አንዳንድ ፈላስፎች ሲናገሩ ሁለቱም ውስጣችን አለ ይላሉ። መገንባቱ አፍርስ የሚል ነገር አለ። ይህን አፍርስ የሚል ስሜት ከላይ ወደፊት የሚል ከመጣ ነው የምነግርህ። ታች ያለው ይሰራዋል። ገብቶሃል? የአብዮቶች የስር ነቀል አብዮቶች አንዱ ታዲያ ምንድን ነው? መቅኔ ማሳጣት እኮ ነው። ፈረስ ነው በቃ አይቆምም። ኢትስ ላይክ ሱስ በቃ። ከዛ በኋላ ይሄን የማፍረስ ነገር ይሄን ከስር መሰረት እየገነጣጠሉ ጥለህ በኋላ ምንም ውቅያኖስ መሀል አልቫሮ ነው እንደዛ ነው የምትሆነው። የጠፉ የሉ ጀልባ ላይ ሆነው እንደዛ ነው የምትሆነው። ምንም ኮኔክት ማድረግ ያቅታል። ከዛ በኋላ አያ ና ገንባ አፍረሰን የለ ተባብረን ስትል አይዲያውም የለውም ማፍረሱ ብቻ። አዎ አሁን
የሚገርም አይነት የዓለም ታሪክ ላይ ነው ያለ ነው። አይ ቲንክ በትልቅ ታሪክ ውስጥ እያለፈን ያለ ነው። ለምሳሌ አሁን ኔቶን ፕራክቲካሊ አፍርሰዋል አይደል እንዴ? አዎ መቼም ኔቶ አለ ለማለት ይቸግራለሁ። አዎ ምክንያቱም አሜሪካ አክቲቭ ፓርቲሲፓንት እስካልሆነች ድረስ ኔቶ ኤግዚስት አያደርግም። እነዛም አሜሪካ ስትዋጋ እንመጣም ብለዋል። አዎ ይሄ በፊት ጀስት ከዶናልድ ትራምፕ መምጣት በፊት ለአንድ ቀን አታስበውም። ነገሮች ይሆኑ እና እነዚህ ድምፆቿን በከፍተኛ ደረጃ እንደዛ ያላል። አንዳንድ ጊዜ ቅድም የነገርኩ ነገር አለ። አንዳንድ ጊዜ ታይም አለ። ያንን እዛ ታይም ላይ ይሄን አይነት ተጽዕኖ የሚያሳድረው ሰው ብቻ ነው ብለን እንዳታስብ። አንዳንድ ጊዜ መሆን ያለባቸውና የማይቀሩ ነገሮች ሊኖሩ ይችላሉ እና አንዳንዴ በእውነት እኔ ሱፐርስቲሽስ መሆን አይደለም። አንዳንድ ጊዜ ሁሉም ነገር በሰው ቁጥጥር ስር አለ። በሰው ቁጥጥርማ ቢሆን ኖሮ ነው የምነግርህ። ኖ ሰንስ እኮ አትሰማም። በጣም ትልቅ ከሆነ ቦታ ላይ እኮ የሚያስደነግጥ ነገር አትሰማም። ስለዚህ አሁን እነዚህ ድምፆች፣ የሶሻል ሚዲያ ድምፆች አሁንም በቋሚነት አሁን ዶናልድ ትራምፕ ይህን ጦርነት ለመቀጠል ጊዜ የላቸውም። አንደኛ የህዳሩ ምርጫ አለ። እነዚህ የሶሻል ሚዲያ ድምፆች ያልኩህ በቋሚነት የአሜሪካማ የአሜሪካ ማለት እስራኤል የአሜሪካ ባሪያ ነች። ዶናልድ ትራምፕማ አዛዡ እንትና ነው ማን ነው ኔታንያሁ ነው። ተኩስ ላይ ተኩሳል። እንደዚህ እያሉ ነው የሚያቀርቡት። ይሄንን ደግሞ ተቀብለው እውነት ነው ብለው የሚያራግቡ ደግሞ ዛት ኢዝ ትራጀዲ። ያ ኤኒ ሶሻል ሚዲያ ውስጥ ግባና አስተያስባ አይደል እንዴ? ሶኮልድ ኢንፍሉዌንሰርስ አሉ አይደል? አሁን ሶሻል ሚዲያ ላይ እንግዲህ ቢቢሲ ገለመሌ እንደምንለው አሁን ምን ሆነዋል ማለት ነው? ኢንፍሉዌንሰርስ የሚባሉ አሉ። አሁን ለምሳሌ ታከር ካርልሰን አንድ በምንድነው በፎክስ ኒውስ ላይ አንድ የሚዲያ አንድ ትልቅ ሲኒየር ኤዲተር ዋቴቨር ነው የነበረው። አንሶት እኮ ነው የወጣው። ታከር ካርልሰን በሱ እንትን ላይ ነው ያለው። ታከር ካርልሰን ይሄ ምንድነው ትዊተር ኤክስ ላይም አለው። ዩቲዩብ ይኖረው አላውቅም አለው። ታከር ካርልሰን የሩሲያውን ፕሬዚዳንት ኢንተርቪው ያደረገ ሰው ማለት ነው። ሳርጋቱ ሰው ነው ያየው 60 ሚሊዮን እንግዲህ ያሰብ ሲኤንኤን ባለፉት 10 ዓመታት 60 ሚሊዮን ያየህ የመዘገብከው አንድ ፕሮግራም አለ ብትል ነው ታተው ፎክስ ኒውስ እንደዚህ። ስለዚህ አሁን ምን ሆነ ማለት ነው? ከፎክስ ኒውስ ቲሲአር ታከር ካርልሰን እሱ በለጠ እሱ ይበልጣል። አየህ፣ ለዚህ አሁን ሶሻል ሚዲያ እንዴት ፓወርፉል እንደሆነ እንደዚህ እንግዲህ አሁን ኢንፍሉዌንሰርስ ከሜን ሚዲያ በልጠዋል። ስለዚህ አሁን ኔታንያሁ የሚያስቀምጡት በዚህ መንገድ ነው። ለምንድን ነው እነዚህ ትልልቅ የሆኑ ድምፆች በእስራኤል ላይ ኢንኮረስ ነው ገባ? በተናጠል ከብዙ ቶፒኮች በኋላ እንትን የሆነ ሲስተማቲክ የሆነ ወጥ የሆነ ገባ? በመሃል የሆነች ነገር ሌላ ቶፒክ ጠቀስ ያደርጉና ተመልሰው ናቸው እዛው እስራኤል ላይ ናቸው። እዛው እስራኤል ምንድን ነው? ከዛ ደግሞ ዞር ይሉና እዛው እስራኤል ላይ ናቸው ያሉት ሰው። እኚህ ሰው ዶናልድ ትራምፕ እዚህ ስትሬስ ውስጥ ናቸው። እዚህ ስትሬስ ውስጥ ናቸው። ለምሳሌ አሁን ያልኩ ታከር ካርልሰን እና ማጌን ኬሊ የምትባል የፎክስ ኒውስ አንከርማን ነበረች፣ አንከር ውመን ነበረች። እና እሷ ራሷም አሁን ቤዚካሊ የእሷን የራሷን ማህበራዊ ሚዲያ ነው ይዛ ያወጣቸው እና ኤቭሪቲንግ እስራኤል የሆነ ነገር ያወግዙ የሚሰሩት ወደኋላ ሁሉ ሄደው የማይሰራ ነገር የለም። ዌል አሁን ሰዎች ኦኬ ይህን ነገር ያመጣው አንዱ ምክንያት የጋዛው ጦርነት ነው፣ ምንም ጥርጥር የለውም። በጋዛው ጦርነት ተነሳ ጋዛ ውስጥ ብዙ እልቂት ደርሷል። ያ ብዙ ርቀት ሄዷል፣ ብዙ ርቀት ሄዷል። የህዝብን ኦፒኒየን ከመቀየር ለምሳሌ ከአንተ ፖይንት ሳልርቅ የጋዛው ጦርነት በጣም ብዙ ሰዎች አዝነውበታል።
ህጻናት፣ ሴቶች ሞቱበት። ብዙ ጋዜጠኞችም ተሳትፈውበታል። ግን የጋዛውን ጦርነት ደግሞ በቡም በማድረግስ ሂደት ውስጥ የተሳተፉ ሰዎች የሉም ወይ? አዲስ ነገር በፕላቲኒየም ፕሮፐርቲ አድቫይዘርስ አፓርትመንቶችን በአዲስ አበባ ቪላ ቤቶችን ደግሞ በዱከም ቢሾፍቱ እየገነባን እንገኛለን። ከዚህ ቀደም ቦሌ ላይ ጥንቅቅ አድርገን ገንብተን አስረክበናል። አሁን ደግሞ እዛው ቦሌ ላይ አዲስ አፓርትመንት እየገነባን እንገኛለን። የፒኮክ ፓርክ ቪው ያለው እጅግ ዘመናዊና ቅንጡ በሆነው አፓርትመንታችን ለጥቂት ቤቶች ብቻ ቅናሽ አድርገን እየጠበቅናችሁ እንገኛለን። በተጨማሪም በሳር ቤት አፍሪካ ህብረት ፊት ለፊት የግንባታ ደረጃው 75% የደረሰ ቅንጡ አፓርትመንት እየሸጥን እንገኛለን። እንዲሁም በቡልጋሪያ አይሲኤል ጀርባ የተናጥል ካርታ የተዘጋጀለት በቅርብ ቀን ውስጥ የምናስረክበውትን አፓርትመንት በሽያጭ ላይ ነን። ከነዚህም በተጨማሪ 15000 ካሬ ላይ ያረፈ ኮምፓውንድ ቪላ ቤቶችን በአዲሱ ቢሾፍቱ ኤርፖርት በቅርብ ርቀት ላይ እየገነባን እንገኛለን። ለበለጠ መረጃ ይደውሉልን። እዛ እንቶ እንዳለ በጣም ሴንሲቲቭ ኢሹ ነው። እሺ፣ እንዴት ግን የማይካደው ነገር በእስራኤል ስም ላይ አጥልቷል። ሌላው ማህበረሰብ አሁን እዛ ላይ ተመስርቶ እነ ታከር ካርልሰን እንደዚህ የሚባለው ደግሞ አንድ ካንዳስ የምትባል ጥቁር አሜሪካዊ ታሪክ፣ እነዚህ እንግዲህ መጠሪያቸው ቀኝ ነው የሚባሉት። ስለዚህ አሁን ስትሰማው አንዳንድ ጊዜ ኩዌስችን ታደርጋለህ። ይችላሉ ወይ በዚህ ደረጃ ወጥ በሆነ መንገድ አንድን ሀገር እንደዚህ የማድረግ? አሁን ምንድነው ቅድም ላነሳለህ እነሱ ልጅ ያልኩት እነሱ የሚኖሩበት ሀገር አሜሪካ ነው። የሚናገሩት ቋንቋ እንግሊዝኛ ነው። ኦልሞስት አብዛኛው የዓለም ክፍል ያዳምጣቸዋል። ግን በግልባጭ አድርገህ ኳታር ውስጥ ኢንፍሉዌንስ ከኳታር መንግስት ፍላጎት ውጪ ኢንፍሉዌንስ ማሳደር የሚችል ሰው ሊኖር አይችልም። አባባል ገባ? ቀንድሸው ነው የሚጥሉት። አንደኛው አደጋ ይሄ ነው። አየህ፣ ስለዚህ በነ ኳታር ላይ ደግሞ ሌላ ድምፅ ፈጥራለህ ስትል ትችላለህ። ነገር ግን ወይ ካምስ መኒ እንደሱ ብዙ ገንዘብ አላቸው እና ብዙ ኢንተረስት ያላቸው እንትኖች አሉ። በዚህ የተነሳ ይህንን ጉዳይ ኔታንያሁ ከምንድነው ከማህበራዊ ሚዲያ ጋር አያይዘውታል። እንዴት እንደዘለሉት ባይገባኝም ግን ከሁሉም በላይ አንድ ፋክተር ግን አለ። በእስራኤልና በአሜሪካ መካከል ያለው ግንኙነት ይቀጥል ዘንድ አሁን በምናውቀው መልኩ ይሆን ዘንድ በቂ ምክንያት አለ ነበረ። ለምሳሌ ዲሞክራሲ ሲወራ የነበረው እንትና ያሉት ትዝ ይለኛል። ማናቸው ሂላሪ እና ይሄ ይወጣ የኬብል በዊኪሊክስ የተለቀቀ ማለት ነው። እና እዛ ላይ ምንድነው የነበራቸው በፑቲን ላይ ግምገማው ዲሞክራሲን ገድሎ ምንድነው ጨምቆ እንዲያርጉ አጥር ላይ ያሰጣ ሰው ብለው ነው የገድሉት። ዋናው ጸረ ዲሞክራሲ ሰው ማንን ነው እንደዛ? ቭላዲሚር ፑቲን። ኦኬ። እና ቢያንስ እሳቸው የተናገሩት በራሽያ ግዛት ውስጥ በእንደ ኤልሲን ጊዜ ብልጭ ብሎ የነበረውን ዲሞክራሲ አንቆ ገብቷል ጠምዝዞ አጥር ላይ ያሰጣ ሰው ነው ብለው ነው ያሉት። ግን አለ አያይዘን እንድትመልሰው ነው አለም። አሁን ለምሳሌ ዲሞክራሲ ስንል በአሜሪካ ውስጥ ያለው ዲሞክራሲ የአሜሪካ መንግስት ያመነበትንና ያሰበበትን እንዳይሰራ እንቅፋት የሆነ ነው እንደማለት ነው። የቅድሙ አሁን እነዚህ ኢንፍሉዌንስ ፈጣሪዎች አሜሪካ ውስጥና አውሮፓ ውስጥ የመናገር ነፃነታቸው የራስ ይሄን የሚያስችለው ዲሞክራሲ ነው አይደል እንዴ? ስለሚያስችል የመናገር መብታቸው ገብቷል። የሆነ ጠርዝ ሄዶ አንቀጽ አስጠቅሶ ሊያስፈርድባቸው የማይችል እስከሆነ ድረስ እና ምንም ነገር የሚናገሩትም ያ በመናገር መብት ውስጥ ሊካተት የሚችል እስከሆነ ድረስ ነፃ ናቸው። ስለዚህ ሁለተኛ የእስራኤል ከአሜሪካ ጋር ነው ያጥብቅ ግንኙነት ያላት። ስለዚህ ጥቃቱ
ሪለንትለስ ነው እስራኤል ላይ ገብቷል። ለዚህ ነው አሁን ዶናልድ ትራምፕ ምንድን ነው ተጨማሪ የሚያዩት? ዶናልድ ትራምፕ እኮ ፕራክቲካሊ ጊዜ እንደሌላቸው እየታየ እኮ ነው። ሂዝ ቤጊንግ ኢራን አሁን አይደለም እንዴ አቋርጣለሁ እኛ አንመለስም ለጊዜው አቋርጠናል። እዛ ምንድን ነው ሊባኖስ ላይ ያለው ጦርነት መቆም አለበት። እሱ መቆም ብቻ ሳይሆን እንትና ባለው ማን ነው ሐማስ ነው ሂዝቦላ እዚህ ደግሞ ጋዛ ውስጥም ያለው እንትን ሐማስን በሚያረካ መልኩ መቆም አለበት። ያ እስካልሆነ ድረስ ወደ እንትኑ አንመለስም አሉ። ዋይ ትራምፕ ኢዝ አንግሪ ገብቷል። ገና ልቋጥር የነበረውን ሰላም እዚህ ጋር ትበትንብኛል እንደ ያንተ ሰውዬ ምንድን ነህ አንተ እንደማለት እኮ ነው ንግግሩ። በጣም የሚገርም ነው። ያ ስለዚህ አሁን ሆዱን የተያዘ ናቸው ዶናልድ ትራምፕ። አየህ ከጀርባ ምን ታደርጋለህ? ይሄ ጦርነት የአሜሪካ ጦርነት አለ የእስራኤልን ጦርነት የምትዋጋ ይሏቸዋል። በዚህም የተነሳ በዛ ያላቋረጠ ሰበካ የተነሳ ጦርነቱ ፖፑላር አይደለም፣ የህዝብ ድጋፍ ያለው አይደለም። እንደገና የዚህ የህዳሩ ምርጫ ከፊት ለፊት እዚህ የጋሎን ነዳጅ ዋጋ እጥፍ መሆን የኢኮኖሚውን ኑሮ ውድነቱን እንትን አድርጎባቸዋል። ሰውየው ራሳቸው የፈላ ዘይት ላይ ቆሙ ሰው ሆነዋል። አሁን ጌሙ ምንድን ነው ያለው? ማን ነው ታይም ያለው? ቋሊባፍ ነው ወይስ ማን ነው? ሞጅታብ ናቸው ያላቸው ትራምፕ ነው ያላቸው። ስለዚህ አሁን ስታይ ጊዜ እንደሌላቸው ነው የሚያሳየኝ። እኔ ማነው ትራምፕ ምን ወደ አራት ሰው እየሰራሁት ሁሉ እያፈረስክ ነው እኮ ገብቷል። ስለዚህ እንደውም አንድ አሜሪካዊ ስሙን መጥቀስ አያስፈልግም እንደዚህ የሚዲያ ሰው ነው እሱም የግል ሪፍሌክሽኑን ሲናገር ምን አለ? አሁን እኮ በግልጽ የሚታይ ነገር አለ አለ እስራኤል እውነቷን ነው። ገባ አሁንም አንድ ዙር ድብደባ ቢደረግ እስራኤል ስማማታል። ጠላቷን ድብን አድርጎ መምታት ያስፈልጋታል። ተመቷል አለም አሁን ቢደረግ ልክ ነው እና ትረስት ሚ ነው የሚለው እሱ። አሁን እንዲህ ልውጣ ከዚህ ውስጥ አሁን ውልቅ ማለት ያለበት ሰው አሜሪካ እንዴት የወንድ መውጫ ያገኙ የሚል ነው ዶናልድ ትራምፕን። ግን ዓለም አሜሪካን እንደ ሀገር እንውሰድ እንግዲህ የዶናልድ ትራምፕ ፓርቲ አለ፣ በሌላ መልኩ ደግሞ የዛኛው ፓርቲ አለ እና ሁለቱ ፓርቲዎች እንደ ሀገር በአንድነት ቆመው የሚያራምዱት ነገር የለም ወይ? አሁን ለምሳሌ ዶናልድ ትራምፕ ጊዜ የለኝም ይላሉ። በዶናልድ ትራምፕ ጊዜ የለኝም ውስጥ ማን አለ? በዙሪያውም በኢራን ዙሪያ ያሉ ሀገሮች በሙሉ አሜሪካንን ነው የሚጠብቁት። አሜሪካ በተለየ መልኩ እሺ፣ አዎ አሜሪካን ምክንያቱም ሆርሙዝ የእያንዳንዱን ሆድ አንቆ ይዟል። አሜሪካ ሆርሙዝን ነፃ እስካላደረገች ድረስ ወይ ለምሳሌ እሱን ጽፈው ልከዋል። ሆርሙዝ ይከፈታል ስትሉ ግልጽ ሆኖ ወደ ነበረበት ይመለሳል ማለት ነው አይደለም? ይሄንን ግልጽ አድርጉልኝ። የኒውክሌር ውይይቱንም በስም ጥቀሱት። መግባቢያ ስምምነቱ ላይ በ60 ቀን ስምምነት ይደረሳል በሉ እና 10 የኒውክሌር አረር ሊያሰራ የሚችለው 60 በመቶ የበለጸገው 440 ኪሎ ግራም ዩራኒየምን ደግሞ እንዴት እንደምትሰጡኝ ማለት ወይ አሜሪካ ገብታ ከዛ በቆፍራ እንድትወስደው እንፈቅዳለን በዚህ እና ከዛ ወጥተው እንድትወስደው ዋቴቨር እንዴት እንደምትሰጡኝና መቼ እንደምትሰጡኝ በግልጽ አስቀምጡ የሚል ማረሚያ ልከዋል። የዛን ምላሽ እየጠበቁ ነው እሳቸው እና ይህንን ምላሽ የሚሰጡ መሪዎች እነ ቋሊባፍ ኤክስ ገጽ ላይ ወይም ለጉብኝት ወጥተው ሲገቡ ምናምን ይታዩ እንጂ ዋሻ ውስጥ ነው የሚኖሩት ድንገት ሊመቱ ስለሚችሉ እና እነሱ ጋር ደርሶ እስኪመጣ ጊዜ ይፈጃል። ይሄን መንገድ ሄደውበታል። ስለዚህ አሁን ዋናው እሳቸው ከዛ ለመውጣት አንድ ሆርሙዝ ሰርጠን እንደነበር አድርገው ያችን ስምምነት በኒውክሌር ጉዳይ ላይ ቻውን ያልኩን በቃ 20 ዓመት ያህል አናበለጽግም የሚል ማለት ነው።
በቃ እሱንና ይችን ከሰጧቸው ይችን ይዘው ይወጣሉ ማለት ነው። ይችን አሁን ይሄ ነው ሁኔታ ያለው እዚህ ላይ ነው። ቅድም ዲሞክራሲን ያመጣውበት ምክንያት ምንድነው? ማለች ሂላሪ ዲሞክራሲን እንደዚህ ብላ ነበር። ነገር ግን ቤዚካሊ እውነቱን ነጋገር ከተባለ ዲሞክራሲ ሰብአዊነት፣ አሁን ዲሞክራሲና ሰብአዊነት አብረው የማይነጣጠሉ ናቸው። እነዚህ ነገሮች አንቆ ዋይት ሃውስ አጥር ላይ ያሰጣ ዶናልድ ትራምፕ ናቸው አይደለም እንዴ? አሚን ይሄን ለማየት አይናችን ምንም መተዋር የለበትም። who cares አሁን ስለ ዲሞክራሲ አይደለም አሜሪካ ውስጥ የተደረጉ ነገሮች ራሳቸው አንድ ማይና የለም። ዶናልድ ትራምፕ መሆን አለበት ብለው የሚሏቸው ነገሮች በሙሉ እኮ በፍጹም በዲሞክራሲ ሳቢው ውስጥ ሊሆኑ የሚችላል አይደል? ሰው እንደ ባሪያ እየተፈነገረ እንትን ውስጥ አልገባም። አደባባይ ላይ በጥይት አረሸ ነው። እንደዚህ ምንድነው እንደ ጎማ ተጠቅልሎ ሳልቫዶር አልተጣለም ተጥሏል። ማአት ነገር በእሳቸው ኤክስኪዩቲቭ ውሳኔ ማለት ነው። ስለዚህ ዶናልድ ትራምፕ እሳቸውን በግልጽ የሚናገሩት ነው እንደ ንጉስ ነው የሆኑት። አሁን ንጉስ የሆነበት ምክንያት ምንድነው? ሂስ ቼንጂንግ አይደል? ይሄ እንግዲህ በታሪክ ውስጥ ምንድነው ነው አይደል? 2 ዓመት አላቸው። ከ2 ዓመት ከዶናልድ ትራምፕ በኋላ ቀጥሎ የሚመጣው ማን ነው? አየህ የዶናልድ ትራምፕ ሪፐብሊካን መጣ ማለት ምናልባት እንትና ነው ማን ነው ምክትሉ ጄዲቫን። በዚህ መንገድ ከተሄደ እንትን እኮ በጣም ሰርነቀል እኮ ነው። በዲሞክራሲያዊ ኢቮልቭመንት እዚህ ድረስ ከመጡ በኋላ አይደለም ብዙ ርቀት ከመጣች በኋላ አሜሪካ አሁን እንደገና አሜሪካ ሪዲፋይን እየተደረገች ነው። እንደዚህ አይነት እንቅስቃሴ ደግሞ መቆም የለውም። ምክንያቱም ከሱ ላይ የሚነሱ ችግሮች ይመጣሉ። አየህ አሁን አሜሪካ ክርስቲያናዊ ሀገር የተመሰረተችበትን ክርስቲያናዊ ቫልዩ እንደገና ማንሰራራት ሪቫይታላይዝ ማድረግ አይደል? 10ቱ ትእዛዛትን በየትምህርት ቤቶቹ ማስገባት ገባ አይደለም እንዴ? ወንድ 1 ሚሊዮን ነገር ነው ያለው። በዚህ መንገድ እየሄዱ አሜሪካን እንደገና እንትን እያደረጓል። ዋንስ እንዲያነ ነገር ከጀመርክ የቱ ጋር እንደምታቆም አይታወቅም። ስለዚህ አሁን በኮቴሽን ዲሞክራሲ እዚህ ድረስ አምጥቶ ዋይት ሃውስ ውስጥ ጥቁር ሰው አስገብቷል አይደል? አሜሪካ እዚህ ጋር በሸንኮራና በጥጥ ለሸንኮራና ለጥጥ ምርት እዛ ምንድነው ደዋ የሚጥሱ ወባትኝ ባለበት ምን ባለበት የሞቶ እንደ ትራክተር ማለት ነው ሰው መጠቀም አስፈልጓት ከአፍሪካ እየፈነገለች የሄደችው ጥቁር ሰው ታሪኩ ይሄ ነው። ባርነት ነው አሜሪካ ውስጥ እና ስሩ ዲሞክራሲያዊ ለውጥ ግን ያ ጥቁር ሰው እስከነ ቤቱ ራሱ ዋይት ሃውስ ውስጥ አንድ ጥቁር ሰው ገብቶ ተቀምጧል። ያ ኦባማ ነው። ዲዩኤክስ አሁን ለሁለተኛ ጊዜ እዚህ ቦታ ላይ ጥቁር ሰው አሜሪካ ውስጥ ፕሬዚደንት ሆኖ በአሁን በምናየው እንትን በፕሪዝም ውስጥ በተለይ ነው ማለት 200 ዓመትም ነው ማለት አይደለም እንዴ? አሁን የከለር ጉዳይ ብቻም አይደለም እና ብዙ ኮንፍሊክት አለው። አሜሪካ ትልቅ ትራንዚሽን ውስጥ ነው ያለችው። አሜሪካንን ታላቅ እናድርግ በሚለው መፈክር ውስጥ በጣም ስር ነቀል ነገሮች አሉ። ይሄ ሁኔታ አለ። ስለዚህ አሁን እነዚህ አሁን አካሄዱ በዶናልድ ትራምፕ አስተዳደር የተዘረጉት እቅዶች እነዚህ ነገሮች ፈጽሞ ዲሞክራሲውን የሚቀለብሱ ናቸው። ኦኬ ይሄንን በዚህ ያዝና ስለዚህ እስራኤል ምንድናት? በፊት የነበረው ግንኙነት ራሳቸው ሁኔታ ነው ምንድነው ሲናገሩ የነበሩት the only light አይደለም in the middle east ነው የሚሉት የጨለማ በዲሞክራሲ እሳቤ ካያው ያለ እስራኤል ዲሞክራሲ ሀገር የለም አላ ኳታር የተባበሩት አረብ ኤሚሬት ዙሪያው ሳውዲ አረቢያ በንጉስ ነው ባህሬን ነው ወይስ ግብጽ? አያ እንደዚህ በሙሉ ስትል አይደለም። ስለዚህ መካከለኛው ምስራቅ ውስጥ ያለችው ብቸኛ ዲሞክራሲ ሀገር ማናት? እስራኤል ናት። ስለዚህ ዲሞክራሲና ደግሞ የሰብአዊ መብት
በቃ እንደዚህ የምትላቸው ተያያዥ ነገሮች ዋነኛው የምዕራቡ ዓለም የዓለም ገዢ ስልጣኔ መሰረቶች ናቸው። አሁን እስራኤል ጣል መደረጓ ከምን አንጻር ብዙ ሰዎች ኮዝ ኤንድ ኢፌክት ሲፈልጉ አየንት በዚህ ምክንያት በዛ ምክንያት ይችላል። ኖ አሜሪካ እኮ ማነች እንግሊዝ የኢራንን ጦርነት አልቀላቀልም ማለት ህጋዊ አይደለም አይደለም። እንግሊዝና አሜሪካ ኤልሳልቫዶር ላይ ዶናልድ ትራምፕ ዘለው ሲገቡ ማለት ነው የአሜሪካንን ጥቅም ለማስጠበቅ ምንድን ያለችው እንግሊዝ አልሰጥም። ስለዚህ መሰረቱ ያ ነው። አሁን ያ በሌለበት ሁኔታ መረዳት ያለብን አሁንም ዶናልድ ትራምፕ ለእስራኤል እንደ ሀገር ባላቸው የግል ፍቅርም ሊሆን ይችላል ስቲል አሜሪካ ማነች እስራኤል በሴኔትም ሆነ በኮንግረሱ ባላት ድጋፍ መጠናውን ትሪት እየተደረገች ያለችው ገብቷል። ነገር ግን ለምሳሌ ዶናልድ ትራምፕ ምርጫ ድጋሚ ያሸነፈው ወይም በሳቸው መስመር በዚህ ሜክ አሜሪካ ግሬት አጌን በሚለው እሳቤ ከተሄድና ይሄ ያላቸው ፕሮግራም የሚያደርጉ ከሆነ ራሱ አሜሪካ ውስጥ ብዙ ነገር እናያለን ብዬ ነው የማስበው። ስለዚህ ዋናው ነገር የዲሞክራሲ ፋይዳ ነበር። ዛሬ ፈረንሳይና እንግሊዝ ናቸው ከአሜሪካ ጋር አብረን አንዘምትም እያሉ ያሉት። ስለዚህ ማንም ሳይኑን ገልጦ መመልከት አለበት። ግን ዓለም ለምሳሌ እስራኤል ብቻ አይደለችም እኮ ማለት ነው። ዓለም ነው የገጽታውን እየቀየረ ያለው። አብሶሉትሊ አየም ትልቁ ዋናው ይሄ የዩክሬን ጦርነት መዘዘኛ ነው። እነዚህ ሁሉ የዩክሬን ጦርነት እንትኖች ናቸው። ምንድነው ውላጆች ናቸው። ዓለም እጅግ የተጨነቀበት ሰዓት ነው። አሁን ወደዛ ገብቶ እንትን ለማለት ያስቸግራል። ኤኒዌይ ግን ዶናልድ ትራምፕ በምንም መመዘኛ የዲሞክራሲ የሰብአዊ መብት እና ወካይ ሆነው ሊጠቀሱ አይችሉም። ስለዚህ አሁን አሜሪካ ራሷ እንትን በታል። አሁን ለምሳሌ የማጋ የሚባሉት ዘመቻቸው አንዱ ምንድን ነው? አሁን በእስራኤል ላይ ነው ገብቷል። ወይም እስራኤል እንደምትከሳቸው ጸረ ይሁዲ የሆነ አቋማቸውን የሚያደርጉት ይህን ጸረ ይሁዲ አቋማቸውን ግን ሲያስተናግዱ ለአሜሪካ ሀሳቢ በመሆን አሜሪካ ባለም እንድትጠላ ለምን ያስብላል? ለምንድን ነው በእስራኤል ዳፋ የምትገባው? አሜሪካ ሀገራችን እያሉ ነው ገብቷል። አሜሪካ ውስጥ ደግሞ እንደዚህ ሀገራችን የፓትሪዮቲክ ነገር አይሰራም። አሜሪካን ሀገራቸውን ይወዳሉ። ግን አሜሪካ ብሮድ ናት። አሜሪካ ሰፊ ናት። አሜሪካ ዓለም ናት። ገብቷል። ይሄ እንደ ሶስተኛው ዓለም አይነት ሬቶሪክ ገብቷል። ትንሽ እንትን ያለ ነው። በዛ መንገድ ነው አሁን እየሄዱ ያሉት እነሱ። ስለዚህ አሁን ትልቁ ፋላሲ ያለው ምንድነው? ትልቁ የተፈጠረው ነገር ይሄ ነው። ይሄ የራስ ወይም ደግሞ የምዕራቡ ዓለም ካስማና ማገር እየተሰበረ መምጣት ምልክት ነው። የምዕራቡ ተጽዕኖ ማለት ነው። ስለዚህ ነው እስራኤል ትክክለኛ እርምጃ ወስዳለች ብለን የምታስበው አፍተር ከ10 ዓመት በኋላ በ10 ዓመት ጊዜ ውስጥ ራሴን መቻል አለብኝ ነው። ይሄ ኩሽን ሁኔታ የማንበብ ነው። አሁን ሪሌት እንደገና አዳዲስ መቧድኖች ምናምኖች ያስፈልጋል። ለዚህ እኮ ነው በደንብ አይተህ ከሆነ በዶናልድ ትራምፕ ወደ ስልጣን መምጣት እኮ እኔ ሱፐር ፓወር ሆነው የወጡት የአሜሪካ አጋር ሆነው የወጡት እነ እንግሊዝ አይደል፣ እነ ፈረንሳይ አይደሉም፣ እነ ኳታር በጣም የሰላቸው ሀገሮች አይደሉም። አይታል እንትኑ ምናምን ግመሉ ገቷል አውሮፕላኑንም ጭምር ነው። በቃ ኢትስ ሞኒተሪ በቃ ትራንዛክሽን ገብቷል። እነዛው ምንድን ነው ያለው? በቃ $1 ትሪሊየን የኢንቨስትመንት $1 ትሪሊየን ዶናልድ ትራምፕ ሲገብዛው እንደዛ ነው። ስለዚህ ቶታሊ የነበረውን እንዳልነበረ ያደረጉት ብዬ ነው የማስበው። ዶናልድ ትራምፕ ታሪክ እንዴት እንደሚያቸው ወደፊት ነው የምናየው። ስለዚህ ከዚህ ጋር አንጻር እስራኤል ያላት ከአሜሪካ ጋር የነበራት የአቶታዊ ቁርኝት ስቲል ሄሪቴጅ አለ እንጂ ዋናው መሰረቱ ያ የዲሞክራሲ ማዕቀፉ የለም፣ ወይም በቀደመው ጥንካሬ አይገኝም። ስለዚህም እስራኤል የአሜሪካንን ዓመታዊ እርዳታ አልፈልግም፣ እየቀነስኩ መሄድ አለብኝ፣ ከዛሬ 10 ዓመት በኋላ ለምንም ነገር አሜሪካን መፈለግ አልፈልግም
ራሴ መስራት አለብኝ የሚል ነገር ነው። ስለዚህ ይሄ የዓለምን እንትን እያሉ መምጣት ያሳያል። እና አሁን ዶናልድ ትራምፕ እኔ ባልሆን ኖሮ እስር ቤት ነህ ብለው ሲሉ ይሄ የውስጥ የራሳቸው ፖለቲካ ነው ዶናልድ ትራምፕ። በሌላ በኩል ግን አንተ በዓለም የተጠላ ነህ እና በዚህም የተነሳ እስራኤልን ትጠልታለች፣ እስራኤልን የማይጠላ የለም ብለው ነው ኔታንያሁን ያሏቸው። ኢትስ ሪሊ ፔንፉል በጣም ይህንን ያሏቸው እና ይሄ ምንን ያሳያል እንግዲህ በአሜሪካና ትራምፕና ኔታንያሁ አብረው ቢዘምቱም አብረው በጋራ ብዙ ነገር ቢሰሩም በየመሃሉ እንደዚህ እየተጋጩ ነው ተመልሰው ደግሞ እንትን እያሉ ነው የሚቀጥሉት ማለት ነው። እጅግ በጣም የሚገርም ነው። ዶናልድ ትራምፕ ቤንጃሚን ኔትንያሁን ጠንከር ባለ በሰላ አነጋገር ሸንቆጥ አድርገዋቸዋል። በእርግጥስ ይሄ ነገር የተለመደ ነው ወይስ አይደለም? በአሜሪካና በእስራኤል መካከል ያለው ጠንካራ ግንኙነት ዘመናትን ያሻገረ ነው። ቢሆንም አልጋ ባልጋ አይደለም ማለት ነው። አልፎ አልፎ እንደዚህ መሸናቆጥ አለ ማለት ነው። እና ቀጣይ ሂደቱ ምንድን ነው የሚሆነው? በእርግጥስ ኢራን ተመልሳ ወደ ድርድር ሐሳቧ ትገባለች? ዶናልድ ትራምፕ እንዳሉት እስራኤልስ የዶናልድ ትራምፕን ምክር ተቀብላ ትፈጽማለች? እኛ ዛሬ ላይ የምንተነበየው ነገር የለም። ነገን እየተከታተልን ይዘንላችሁ እንቀርባለን። አዋዜ ታማኝነቱ ለወሬ ነው። የዛሬው ፕሮግራማችን ይሄን ይመስላል። በሚቀጥለው ፕሮግራማችን እስከምንገናኝ መልካም ጊዜ። በነገራችን ላይ ላይክ፣ ሰብስክራይብ፣ ሱፐር ታንክስ ውስጥ በመግባት ማበረታታት ይቻላል። መልካም ቀን። አዲስ ነገር በፕላቲኒየም ፕሮፐርቲ አድቫይዘርስ አፓርትመንቶችን በአዲስ አበባ ቪላ ቤቶችን ደግሞ በዱከም ቢሾፍቱ እየገነባን እንገኛለን። ከዚህ ቀደም ቦሌ ላይ ጥንቅቅ አድርገን ገንብተን አስረክበናል። አሁን ደግሞ እዛው ቦሌ ላይ አዲስ አፓርትመንት እየገነባን እንገኛለን። የፒኮክ ፓርክ ቪው ያለው እጅግ ዘመናዊና ቅንጡ በሆነው አፓርትመንታችን ለጥቂት ቤቶች ብቻ ቅናሽ አድርገን እየጠበቅናችሁ እንገኛለን። በተጨማሪም በሳር ቤት አፍሪካ ህብረት ፊት ለፊት የግንባታ ደረጃው 75% የደረሰ ቅንጡ አፓርትመንት እየሸጥን እንገኛለን። እንዲሁም በቡልጋሪያ አይሲኤል ጀርባ የተናጠል ካርታ የተዘጋጀለት በቅርብ ቀን ውስጥ የምናስረክበውትን አፓርትመንት በሽያጭ ላይ ነን። ከነዚህም በተጨማሪ 15000 ካሬ ላይ ያረፈ ኮምፓውንድ ቪላ ቤቶችን በአዲሱ ቢሾፍቱ ኤርፖርት በቅርብ ርቀት ላይ እየገነባን እንገኛለን። ለበለጠ መረጃ ይደውሉልን።